የፖለቲከኛው ልደቱ አያሌውን ጨምሮ በታዛቢነት እነ ታማኝ በየነን ጨምሮ የተገኙበትን መግለጫ አስመልክቶ በአገዛዙ በኩል ሌላ ትርጓሜ ተሰጥቶት የተለያዩ ሐሳቦች ሲሰጡም ቆይተዋል። ለዚህ ጉዳይ ተስፋ ለሰላም ሲል የተቋቋመው ቡድንም መግለጫ ሰጥቶበታል። መግለጫውንም እንደሚከተለው ሙሉውን እናስደምጣችኋለን። አብራችሁን ቆዩ። ቻናሉ ኢትዮ ማለዳ ነው። መግለጫው እንዲህ ሲል ይጀምራል። የከፋፋይነት አጀንዳ አራጋቢ ከመሆን እንቆጠብ። ከተስፋ ለሰላም የተሰጠ መግለጫ። ተስፋ ለሰላም የአማራና የትግራይ ህዝቦች የትብብር ጅማሮ የበለጠ ይጽና በሚል ርዕስ በቅርቡ ማለትም የካቲት 29 2018 ዓ.ም አንድ መግለጫ ማውጣቱም ይታወሳል። በዚህ መግለጫውም በስልጣን ላይ የሚገኘው የጠቅላይ ሚኒስትር አብይ አህመድ አገዛዝ የአማራና የትግራይ ህዝቦችን በማቃረንና ያልተቋረጠ ግጭት ውስጥ በማስገባት የአገዛዝ ስልጣኑን ለማጠናከርና ለማራዘም የሚያስችለውን ሴራ ላለፉት 7 ዓመታት ሲፈጽም እንደቆየ በተለያዩ ምክንያቶችም ይህንን የአገዛዙን ሴራ የማክሸፉ ጥረት ለስብስባችን ለተስፋ ለሰላምም ሆነ ለአማራና ለትግራይ የፖለቲካ ኃይሎች አስቸጋሪ ሆኖ እንደነበር፣ አሁን ላይ ግን ሁለቱ ህዝቦች በመካከላቸው ያለውን የጥላቻ ሴራ አክሽፈው ወደ ተባበረ ትግል የመሸጋገር አበረታች ተነሳሽነት እያሳዩ መሆኑን በመጥቀስ የተሰማንን ከፍተኛ ደስታም ገልጸን ነበር። ደስታችንን በዚህ መልክ ከመግለጻችንም በተጨማሪ አገዛዙ በሁለት ህዝቦች መካከል አሁን ላይ እየተፈጠረ ያለውን የትብብር ተነሳሽነት እንደገና ለማጨናገፍና ቅራኔውን ለማስቀጠል ወደፊትም እንቅልፍ ተኝቶ እንደማያድር ያለንን ስጋት ለመግለጽ የተጀመረው በጎ የህዝብ ግንኙነት እንደገና ችግር እንዳይገጥመው ጥንቃቄ ማድረግና በተጨባጭ የተግባር እንቅስቃሴ የበለጠ ማጽናት አስፈላጊ መሆኑን በመግለጫችን ላይ በአጽንኦት ገልጸን ነበር። ሆኖም ግን ሰሞኑን አቶ ሰለሞን ቦጋለ የተባለው ግለሰብ በአሜሪካ መንግስት ወደ ኢትዮጵያ መባረሩን ተከትሎ በሁለቱ ህዝቦች መካከል መፈጠር በጀመረው የበጎ ግንኙነት ተነሳሽነት ላይ ውሃ የሚቸልስ ውዝግብ ሲካሄድ ሰንብቷል። በአንድ በኩል አንዳንድ ለአማራ ህዝብ ደህንነት ተቆርቋሪ ነን የሚሉ ግለሰቦች ያለምንም በቂ መረጃ ግለሰቡ የተባረረው በትግራይ ተወላጆች ሴራ ወይም ዘመቻ እንደሆነ አድርገው ያልተገባ ክስ ሊያቀርቡ ሲሞክሩ ታይቷል። በሌላ በኩል ደግሞ አንዳንድ ለትግራይ ህዝብ ተቆርቋሪ ነን የሚሉ ግለሰቦች በትግራይ ጦርነት ወቅት ከብልጽግና ጎን ቆሞ የዘመተውን ይህንን ግለሰብ ሰበብ አድርገው ፋኖን በሽብርተኝነት ያላግባብ ለመወንጀል ሲሞክሩም ታይቷል። አስቀድመን ስጋታችንን እንደገለጽ ነው ይህንን ክስተት እንደ በጎ አጋጣሚ በመቁጠርና ዋናው ተጠያቂ ራሱ መሆኑን በመርሳት የብልጽግና አገዛዝ በአማራ በትግራይ ህዝቦች መካከል መፈጠር የጀመረውን በጎ ግንኙነት እንደገና ለማፋለስና ወደኋላ ለመቀልበስ በትጋት እየተጠቀመበት ይገኛል። በማወቅም ይሁን ባለማወቅ አቶ ሰለሞን ቦጋለ ወደ አገር ቤት ከተመለሰ በኋላ ሰሞኑን በማህበራዊ ሚዲያ እየሰነዘራቸው ያሉ አስተያየቶችም በዋናነት የአማራና የትግራይን ህዝብ የሚከፋፍል ከዚያ ወረድ ሲልም አማራውን ህዝብ በአዋራጅነት ለማቃረን የሚሞክሩ ሲሆን እያየን ነው። ሁለቱን ህዝቦች በተቃርኖ ለማስቀጠል ወልቃይትንና ራያን በዋና የመከፋፈያ ካርድነት በመጠቀም በሂደት እየከሸፈ የመጣበት አገዛዙ እንዲህ አይነቱን እኩይ ተግባር የመፈጸም ሙከራ ማድረጉ የሚጠበቅና የማያስደንቅ ነው። ምክንያቱም ይህንን ሳያደርግ በዋና ጠላትነት የፈረጀውን ሁለቱን ህዝቦች የበለጠ ማዳከምና የአገዛዝ እድሜውን የበለጠ አጠናክሮ የመቀጠል ሌላ እድል የለውም። ከዚህ በተቃራኒ ለሁለት ህዝቦች ደህንነትና ህልውና እንቆረቆራለን የሚሉ አንዳንድ ግለሰቦች በሁለቱ ህዝቦች የቅርብና የሩቅ ጊዜ ዘላቂ ጥቅሞች አርቀው ማሰብ ተስኗቸዋል። የአገዛዙ ወጥመድ ላይ በቀላሉ ሲወድቁ መታየታቸው ግን የማይጠበቅና ልብ የሚሰብር ነው። ይህ እውነታ የሚያሳየን ሁለቱ ህዝቦች የሚገኙበትን እጅግ አሳሳቢ የሆነ የህልውና አደጋ በአሁኑ ወቅት እየከፈሉ ያሉትን እጅግ ከባድ መስዋዕትነት ከጊዜያዊ የጥላቻ ስሜታችን ባነሰ መጠን ምን ያህል አቃለን እያየነው
እንደሆነና የመፍትሄውም አቅጣጫ ፈጽሞ ያልተገነዘብነው መሆኑ ነው። ተስፋ ለሰላም ትክክለኛ ጊዜና ቦታ ጠብቆ የሚካሄድ ተጠያቂነት ለሁለቱ ህዝቦችም ሆነ በአጠቃላይ ለሀገራችን የወደፊት ሰላምና ደህንነት የማይታለፍ ዋስትና ነው ብሎ ከልቡ ያምናል። ይህ እንደተጠበቀው ነው። ለሁለቱ ህዝቦች ደህንነትና ህልውና እንቆረቆራለን የምትሉ ወገኖች ለሚከተሉት ጉዳዮች ተገቢ ትኩረት እንድትሰጡ በአክብሮት ለማሳሰብ ይወዳል። አንደኛ፣ የህግ የሞራልም ሆነ የታሪክ ተጠያቂነት ጉዳይ በአግባቡና በዘላቂነት ሊመለስ የሚችለው ዋናው የወንጀል ፊት አውራሪ የሆነውን የብልጽግና አገዛዝ በስልጣን ላይ በሚገኝበት በአሁኑ ወቅት ሳይሆን ሁሉን አቀፍ የሽግግር መንግስት ተቋቁሞ በሚካሄድ እውነተኛ የሽግግር ጊዜ ፍትህ ወቅት ነው። ሁለተኛ፣ ባለፉት 7 ዓመታት የፖለቲካ ሂደት ሁለቱም ህዝቦች በተነጻጻሪነት የአገዛዙ ጥቃት የጋራ ሰለባ ናቸው። በሰሜኑ የአገራችን ክፍል በተካሄደው ጦርነት ለተሰሩ የወንጀል ድርጊቶች የሚኖረው የተጠያቂነት ድርሻም አንድን ወገን ብቻ ሳይሆን በሁለቱም ብሔሮች ውስጥ ያሉ ግለሰቦችን ጭምር የሚመለከት ነው። ማን ምን አይነት ወንጀል ፈጸመ፣ ምን አይነት ቅጣትስ ይገባዋል የሚለው ጥያቄም በሽግግር ወቅት የፍትህ ሂደት የሚወሰን እንጂ በተናጠል የፕሮፓጋንዳ ዘመቻ የሚበየን ጉዳይ አይደለም። ሶስተኛ፣ ጥፋተኞች በአግባቡ ሊጠየቁ የሚችሉት ብቻ ሳይሆን በሁለቱ ህዝቦች መካከል ያሉና ለክፍፍልና ለግጭት ምክንያት የሆኑ ማናቸውም አይነት የፖለቲካ ቅራኔዎች በዘላቂነት የመፍታት እድል ሊያገኙ የሚችሉት በቅድሚያ ሁለቱም ህዝቦች የብልጽግና አገዛዝ ከረገጠባቸው የህልውና አደጋ በእርግጠኝነት ተርፈው እንደ ህዝብ መቀጠል ሲችሉ ብቻ መሆኑን በአግባቡ ልንገነዘበው ይገባል። ከዚህ ውጭ ሰሞኑን እንደምናየው ከአንድ ወይም ከጥቂት ግለሰቦች ተጠያቂነት ጋር በተያያዘ አስፈላጊ መናቆር ውስጥ እየገቡ የሁለቱን ህዝቦች በጎ ግንኙነትና የትብብር ተነሳሽነት ማወክ ውጤቱ የጨፍጫፊውን አገዛዝ እድሜ የበለጠ ማራዘም ከዚያም አልፎ የሁለቱን ህዝቦችና የሀገሪቱን ህልውና ማጣት የበለጠ አይቀሬ ማድረግ ነው። የአገዛዙ የከፋፋይነት ወጥመድ ውስጥ ሁልጊዜ በስሜት እየወደቁ እንቆረቆርለታለን የሚሉትን ህዝብና ሀገር ህልውና አደጋ ላይ መጣል ካለፈ ተደጋጋሚ ስህተቶቻችን ለመማር ፈጽሞ ያልቻል ግብዞችና የመፍትሄውንም አቅጣጫ ለመቆናጠጥ የተነሳን ደካሞች መሆናችንን የሚያሳይ እውነታ ነው። ህልውናችንን ከጥፋት መዳን የሚችለው ያለ ጊዜውና ያለ ቦታው በተጠያቂነት ጉዳይ እርስ በርስ በመካሰስ ወይም ያለፉ ቁስሎቻችን እንዲያመረቅዙ በማድረግ አይደለም። ይልቁንም ህልውናችንን ከጥፋት ሊያድን የሚችለው በዛሬና በነገ የጋራ አጀንዳዎቻችን ላይ የበለጠ ትኩረት ሰጥተን መስራት ስንችል ነው። ተስፋ ለሰላም በሁለቱም ህዝቦች በኩል ያለን ወገኖች ይህንን መራራ እውነት ተቀብለን ከፍተኛ ቁጭት ውስጥ ልንገባና ከእንዲህ አይነቱ የመከፋፈል አባዜ ወጥተን በሁለቱ ህዝቦች መካከል የተጀመረውን የመተባበር መንፈስ የበለጠ አጠናክረን በጥንቃቄ ልናስቀጥለውና ወደኋላ ሊመለስ በማይችል መጠን ልናጸናው ይገባል። ስለሆነም ለሁለቱ ህዝቦች ደህንነት እንቆረቆራለን የምትሉ የፖለቲካ ኃይሎች የአገዛዙ የከፋፋይነት አጀንዳ አራጋቢ መሆን ትግሉን ከአሸናፊነት ምን ያህል እንደሚያርቀው በመገንዘብ በዙሪያችሁ ያሉ ስሜታዊ ደጋፊዎቻችሁን አደብ ልታስይዙ ይገባል። ከሁሉም በላይ የሁለቱን ህዝቦች የትግል እንቅስቃሴ የምትደግፉና በህብረተሰቡ አስተሳሰብ ላይ ተጽዕኖ ፈጣሪ የሆናችሁ መገናኛ ብዙሃን ያገዛዙ የክፍፍል አጀንዳ የመጠቀሚያ መድረክ ከመሆን በመቆጠብ በሁለቱ ህዝቦች የጋራ የህልውና ችግሮችና የትብብር አጀንዳዎች ላይ የበለጠ ትኩረት ሰጥታችሁ ልትሰሩ ይገባል። በማህበራዊ አንቂነት ተግባር የተሰማራችሁ ግለሰቦችም የሁለቱን ህዝቦች በጎ ግንኙነት ከሚጎዳ ማንኛውም አይነት ስሜታዊ ተግባር እንድትቆጠቡ በአክብሮት አጥብቀን እናሳስባለን። ተስፋ ለሰላም፣ ሰሜን አሜሪካ። ሰላም ለህልውናችን። መጋቢት 6 ቀን 2018 ዓመተ ምህረት ቻናሉ ኢትዮ ማለዳ ነበር። እንዲያስደመጥናችሁ መልካሙን ሁሉም ተመኘንላችሁ።